ሰላም እንዴት ናችሁ ቤተሰቦች? ማንቸስተር ዩናይትድ እና ሁጎ ኤኪቲኬን የተመለከተ መረጃ ባለፉት ጥቂት ቀናቶች በእጅጉ ሰፋ ብለው እየወጡ ከሚገኙ መረጃዎች ውስጥ አንዱ ነው። አሁን ላይ በዩናይትድ በኩል በቀዳሚነት በአሰልጣኝ ሩበን አሞሪም የዝውውር ሂደት ላይ ቀዳሚ ትኩረት ሰጥተው ማዘዋወር ከሚፈልጓቸው ተጫዋቾች መካከል አንዱ ስለመሆኑ ነው እንግዲህ እየተነገረ የሚገኘው። ባሳለፍነው የውድድር ዓመት እጅግ በጣም አስደናቂ ቆይታን አሳልፏል። ከዛ ባለፈ ማንቸስተር ዩናይትድ እንግዲህ በዚህኛው የተጫዋቾች የዝውውር መስኮት ላይ በርካታ ከሚባሉ ተጫዋቾች ጋር ስሙ ተያይዞ የተነሳ እንደሆነ ይታወቃል። የሊያም ዴላፕ የረጅም ጊዜ ፈላጊ ከነበሩ ክለቦች ውስጥ አንዱ ነው። ይሄኛው ተጫዋች ወደ ቼልሲ ዝውውሩን አጠናቋል። ቪክተር ጊዮኬሬዥ በስፖርቲንግ ሊዝበን ራሳቸው ሩበን አሞሪም አሰልጥነውታል። ግን አርሰናል ቀዳሚው ምርጫው እንዳደረገ ነው የሚጠቀሰው። ከዛ ባለፈ ብሪያን ኤምቤሞ እስካሁን በእርግጥ በተጫዋቹ በኩል ወደዚህ አቀናለው የሚል ድምዳሜ ላይ መድረስ አልተቻለም። ግን የቀድሞ አሰልጣኙ ቶማስ ፍራንከ ወደ ቶተናም መምጣታቸውን ተከትሎ እሳቸውም በድርድራቸው ወቅት ይህንን ተጫዋች በቶተናም ቤት ውስጥ ማምጣት እንደሚፈልጉም ጭምር ነው የተነገረው እና በተለይ ሰን ሂንግሚን እድሜው ከፍ ማለቱን ተከትሎ እንደነ ሪቻርሊሰን የወጥነት ችግር ከሚነሳባቸው ውስጥ አንዱ በመሆናቸው ምክንያት ቶተንሃም ቤት እንዲሁም ደግሞ የሶላንኬም ወጥ ብቃት አለመታየትን ተከትሎ ፊት መስመር ላይ ከተጫዋች ይፈልጋሉ። የብሪያን ኤምቤሞ ደግሞ በደንብ ባለፉት ዓመታት አስደናቂ ቆይታ እንዲያሳየን ካስቻሉ ሰዎች መካከል አንዱ በመሆናቸው ምክንያት ይህንን ተጫዋች ይዘው መምጣት ይፈልጋሉ። ታዲያ ከእነዚህ ሁሉ ተጫዋቾች ጋር ማንቸስተር ዩናይትድ ስሙ ተያይዞ ነበር ሲነሳ ቆይታን ያደረገው። አሁን የቢልድ እንዲሁም ደግሞ እስከ ጀርመኒ መረጃዎች የሚጠቁሙት ማንቸስተር ዩናይትድ ይህንን ተጫዋች ወደ ክለቡ የማምጣት እድል እንዳለውና በይፋም ደግሞ ንግግር መጀመሩንም ጭምር የሚጠቁሙ መረጃዎች ወጥተዋል። አሁን ላይ የተጫዋቹ የጉል ጉዳዮችን የሚቆጣጠረው ወይም በወኪልነት እያገለገለ ያለው ካርል ዋላኬ ቡቻም ይሰኛል። ወንድሙ ነው። ይህንን የ22 ዓመቱን ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ስራ እየሰሩ ነው ተብሏል። በኢንትራንክ ፍራንክፈርት በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ነው። ምናልባት አንዱ ዝውውሩ ይፋ የሚሆንበት እድል በጣም ሰፊ ነው የሚሉ መረጃዎች እንዲወጡ ያስቻለው በማንቸስተር ዩናይትድ በዚህ ሰዓት ላይ የተጫዋቾች የመልመላ የስካውቲንግ ዳይሬክተር በመሆን እያገለገሉ የሚገኙት ክሪስቶፈር ቪቬል ከኢንትራንክ ፍራንክፈርት ስፖርቲንግ ዳይሬክተር ማርከስ ክሮስቼ ጋር በጣም የቅርብ ጓደኛ ማቾች እንደሆኑም ጭምር በርካቶች ይናገራሉ እና በዚህ ምክንያት እንዲሁም ክሪስቲያን ቪቬል ይሄ የማንቸስተር ዩናይትድ የስካውቲንግ ዳይሬክተር የሆኑት ሰው ጫና እያሳደሩ ስለመሆናቸውም ጭምር ነው የተገለጸ የሚገኘው። ባሳለፍነው የውድድር ዓመት በጣም ድንቅ ጊዜን ካሳለፉት ተጫዋቾች መካከል አንዱ ነው። እንግዲህ እግር ኳስ ምናልባትም እስካሁን ድረስ ባሉት ቆይታዎቹ በሬንስ ቢ ቡድን ውስጥ ካሳለፉት ተጫዋቾች መካከል አንዱ ነው። ከዛ ባለፈ በጣም ጥሩ ሊባል የሚችለው በተለይም ከሬንስ ያልተሳካ ጊዜ ቆይታ በኋላ ወደ ዴንማርክ አቅንቶ ነበረ በ2021 እና በቬጅ ላይ በነበረው ቆይታ በአንጻራዊነት ራሱ ላይ ተስፋ እንዲታይበትም ጭምር ስራ መስራት ከቻሉ ተጫዋቾች መካከል አንዱ ነው። ኋላ ላይ በእርግጥ ምናልባትም በፓሪስ ሰን ጀርመን የነበረው ቆይታ በእግር ኳስ ኬሪየሩ ይህንን የኢንትራንክ ፍራንክፈርትን ቆይታውን ወይም ምርጫውን እንዲወስንም ጭምር ያስቻለው ነበር የሚሉት በርካቶች ናቸው። እንደነ ኬሊያን ኤምባፔ፣ ሊዮኔል ሜሲ፣ ኔይማር ጁኒየር ያሉ ተጫዋቾች ባሉበት ስብስብ ውስጥ በቋሚነት የመጫወትን እድል ባለማግኘቱ ምክንያት ከዚህ ክለብ እንዲለቅም ጭምር በአብዛኛው ደግሞ እንደነ ጎንካሎ ራሞስ እንዲሁም ደግሞ እንደነ ኮሎ ሙዋኒ በዚህ ስብስብ ውስጥ ስላሉ ተቀይሮ ወደ ሜዳ የመግባት እድል እንጂ በቋሚነት ይህንን ላይናፕ ሰብሮ መግባት የሚችልበት አማራጭ ስላልነበረው የኢንትራንክ ፍራንክፈርቱን የውሸት ብሎም ደግሞ ዝውውር ወደ ቋሚነት እንዲያድግም ጭምር በራሱ ላይ በሂደት ውስጥ ፕሮግረስ እንዲያሳይ ያስቻሉት ሂደቶች ነበሩ የሚሉ ሀሳቦች ይነሱበታል። ባሳለፍነው የውድድር ዓመት 48 ጨዋታዎችን አከናውነው በ34 ግቦች ላይ በቀጥታ ተሳትፎ አድርጓል። ይሄ በጣም አስደናቂ የሚባል ቁጥር ነው። አንድ የ22 ዓመት ተጫዋች ሆኖ እያገለገለ
ለሚገኝ ግን ቀደም ሲል እንደገለጽንላችሁ በክለቡ በኩል የሚገኙ አመራሮች እንዲሁም ደግሞ ስፖርቲንግ ዳይሬክተሩ ማርከስ ክሮስቼ ለተጫዋቹ 100 ሚሊዮን ዩሮ ይፈልጋሉ። እንግዲህ በዝውውሩ ሂደቱ ላይ እንዲያውም እሳቸው እንደሚሉት ይሄ ገንዘብ ለዚህ ተጫዋች አይገባውም ብላችሁ የምትሉ ከሆነ ተጫዋቹ በክለባችን ይቆያል፣ በፍጹም አይሸጥም የሚል ሀሳብ ስለማጋራታቸውም ጭምር አጋርተዋል። አሁን ባለበት ሁኔታ ከአሌክዛንደር አይዛክ ጋር ተጫዋቹ ይመሳሰላል። እንዲሁም ኒውካስል ዩናይትዶች ራሳቸው ይህንን ተጫዋች ከቫሌንሲያ ማለት ነው ወደዚህ ክለብ ከማምጣታቸው በፊት ቀደም ብለው በዝውውር ሂደቱ ላይ ስማቸውን ሲያነሱ ከነበሩ ተጫዋቾች መካከል አንዱ እንደነበረም ጭምር ይጠቀሳል። በኋላ ላይ ራሱ ቼልሲ፣ ሊቨርፑል ያሉ ክለቦች የዚህ ተጫዋች ለረጅም ጊዜ ፈላጊ የነበሩ ክለቦች ናቸው። ግን ቆይቶም ቢሆን ማንቸስተር ዩናይትድ ደግሞ በቀጥታ በይፋ ጥያቄ ማቅረብ የቻለው ክለብ መሆኑ ቀደም ሲል እንዳጋራናችሁ እንደነ ፍሎሪያን ፕሌተንበርግ እንዲሁም ደግሞ በአጠቃላይ ለዛ በጣም የቀረቡት ሰዎች ያጋራሉ። ከሪያል ሶሲዳድ አይዛክን ከማምጣቱ በፊት ራሱ ኒውካስል የዚህ ተጫዋች ፈላጊ መሆናቸውንም ጭምር በደንብ ተመልክተንባቸዋል በክለቡ በኩል እና በርካቶች በዩናይትድ ቤት ውስጥ ቢመጣ በተለይም ባሳለፍነው የውድድር ዓመት ማንቸስተር ዩናይትድ ፊት መስመሩ ላይ እንደተመለከትነው ሰፊ ክፍተት የዚህ ተጫዋች አገልግሎት በእጅጉ ሰፊ እንደሚሆንም ጭምር ይጋራሉ። ባለፉት ዓመታት ማንቸስተር ዩናይትድ 10 የፊት መስመር ተጫዋቾች ላይ በተለይም የመስመር አጥቂዎች እንዲሁም ደግሞ የ9 ቁጥር ስፍራ ተጫዋቾችን ለማስፈረም 350 ሚሊዮን ፓውንድ አውጥቶ በዛ ውስጥ ደግሞ 10 ተጫዋቾችን አስፈርሞ ግን ስኬታማ ካልነበሩት ክለቦች መካከል አንዱ እንደነበር ይነሳል። በዚህ ውስጥ ከምናነሳቸው ውስጥ ማንቸስተር ዩናይትድ ባሳለፍነው ከአታላንታ ካስፈረማቸው ተጫዋቾች መካከል አንዱ ራስመስ ሆይሉንድ ስኬታማ ጊዜን እያሳለፈ የሚገኝ ተጫዋች ባለመሆኑ ምክንያት አሁንም ማንቸስተር ዩናይትድ የፊት መስመር ተጫዋች ሁነኛ የሚባል ተጫዋች እንደሚያስፈልገውም ጭምር በክለቡ በኩል እየተነሳ ነው የሚገኘው። ለዚህ ደግሞ ትክክለኛው መፍትሄ ሊሰጣቸው የሚችለው ተጫዋች ይሄ ነው የሚሉ ሀሳቦች ይነሳሉ። ኦፍኮርስ ዩናይትድ አሁንም ቢሆን ባሳለፍነው የውድድር ዓመት እንደተመለከትነው የቡድኑ ክፍተት ብሩኖ ፈርናንዴዝ ከዛ ባለፈ አማድ 8 ጎሎችን አስቆጥሮ ብሩኖ ፈርናንዴዝ 8 ጎሎች አሌሃንድሮ ጋርናቾ 6 ጎሎችን አስቆጥሮ በተለይ ጎል በማስቆጠሩ ሂደት ላይ ፊት መስመር ላይ የሚጠበቁት እንደነ ራስመስ ሆይሉንድ፣ ጆሹዋ ዚርክዜ ያሉ ተጫዋቾች 4 እና 3 ጎሎችን ብቻ አስቆጥረው የውድድር ዓመቱ ሲጠናቀቅ ማንቸስተር ዩናይትድ በኩል የታየው ሰፊ ክፍተት የጎል ማስቆጠር ችግር አለበት። አሁን ዩናይትድ ሊያስፈርመው ከሚፈልገው ተጫዋች መካከል አንዱ ነው ብለን እያወራንለት የምንገኘው ሂጎ ኤኪቲኬ በበርካታ የሜዳ ላይ ሚናዎች ተጫዋቹ ማገልገል የሚያስችል ኳሊቲ አለው። አንደኛውና የሚደነቅለት የተጫዋቹ ቨርሲቲሊቲ ነው። በተለያዩ አማራጮች ለቡድኑ ማገልገል ይችላል። ለዚህ እንደ ምክንያት የሚነሳው ብቻውን 9 ቁጥር ቦታ ላይ መጫወት የሚያስችል ኳሊቲ አለው። በደብል ፒቮት ወይንም ደግሞ በሁለት የ9 ቁጥር ስፍራ ተጫዋቾች 4-4-2 በዳይመንድ ፎርሜሽን ማገልገል ይችላል። ይህንንም ራስመስ ሆይሉንድን የሱ አጠማሪ በማድረግ አንዱ አማራጭ ነው። ከመስመር የሚነሳ የክንፍ ተጫዋች መሆን ይችላል። ከዛ ባለፈ በጥልቀት ደግሞ ከአማካይነት መነሳት የሚያስችል ኳሊቲ እንዳለውም ጭምር ይጋራለታል። ይሄኛው አንዱ ተጫዋቹ እንዲህ አይነት በብዙ አይነት የሜዳ ላይ አገልግሎት ማገልገል የሚችል አቅም መያዙ ለሩበን አሞሪም በእጅጉ ሊጠቅማቸው እንደሚችልም ጭምር ይነሳል። በእያንዳንዱ ጨዋታ ላይ በጀርመን በተለይም ከፍሬንች ሊግ ቆይታ በኋላ በጀርመን በነበሩት ቆይታዎቹ 0.52 ጎሎችን ያስቆጥራል። እንዲሁም ደግሞ 1.8 ኪ የሚባሉ ቁልፍ ኳሶችን ያቀብላል። ከዛ ባለፈ ደግሞ በጣም ረጅም ነው። ሜትር ከ90 አካባቢ የሚረዝም ቁመት አለው። ለቆሙ ኳሶች እጅግ በጣም የተመቹ ከሚባሉ ተጫዋቾች መካከል አንዱ ነው። እንዲሁም ሜትር ከ92 ሜትር ነው የሚረዝመው እና የዚህን ያህል በጣም ረጅም ከሚባሉት ውስጥ አንዱ ነው። ከዛ ባለፈ ደግሞ የቴክኒካል አቢሊቲው በጣም አስደናቂ ነው የሚሉ በርካቶች ናቸው። አሁን ማንቸስተር ዩናይትድ ተጫዋች የማዘዋወር ሰፊ ዕድል እንዳለውም ጭምር ነው እየተገለጸ የሚገኘው በክለቡ በኩል። እንግዲህ አንዱ ቀደም ሲል እንዳልነው በቨርሲቲሊቲ ያለው ብለን ስንል ተጫዋቹ በሜዳ ውስጥ ባሳለፍነው የውድድር ዓመት በጀርመን ቡንደስሊጋ ከነበረው ቆይታ አንጻር በበርካታ የሜዳ ክፍሎች ላይ ቆይታ አድርጓል። 1305 ደቂቃዎች ላይ 9 ቁጥር ስፍራ ተጫዋች ሆኖ አሳልፈዋል። ከቀኝ መስመር የቀኝ ዊንግ
ሆኖ ደግሞ 850 ደቂቃዎችን አሳልፈዋል። የግራ መስመር የክንፍ ተጫዋች ሆኖ 425 ደቂቃዎችን በሳጥን ውስጥ አሳልፈዋል። ከዛ ባለፈ ደግሞ በጥልቀት ከአማካይነትም ጭምር የተነሳባቸው ጨዋታዎች አሉ። ይህንን ከተመለከትን ተጫዋቹ አሁንም ቢሆን በጀርመን ቡንደስሊጋ በጣም ተስፋ ከታየባቸው ተጫዋቾች መካከል አንዱ ነው። ባሳለፍነው ውድድር ዓመት በርካታ ኳሶችን በመሞከር ከሃሪኬንም ጭምር ይበልጣል። 117 ኳሶችን ሞክሯል። ከዛ ውስጥ ከሃሪኬን በ3 ኳሶች ይልቃል። ሃሪኬን 114 ኳሶችን፣ ጊዩሪሳይ በቦሩሲያ ዶርትሙንድ 90 ኳሶችን፣ ከዛ ባለፈ ሚሸል ኦሊስ የዛው በባየር ሚዩኒክ 86 ኳሶች፣ ፍሎሪያን ቪርትዝ 78 ኳሶችን መሞከር የቻሉ ተጫዋቾች ናቸው። እንግዲህ ባሳለፍነው የውድድር ዓመት በተመለከትንባቸው ቆይታዎች ውስጥና ምናልባት በቀጣይ ጊዜያቶች ውስጥ እጅግ በጣም ሰፊ ተስፋ ይጣልባቸዋል ተብለው ከሚጠበቁ ተጫዋቾች መካከል አንዱ የመሆን እድሉ እጅግ በጣም ሰፊ ነው ተብሏል። እና ማንቸስተር ዩናይትድ በቅርብ ጊዜ ከተመለከትንበት ሰፊ ክፍተት አንጻር የቡድኑን አብዛኛውን ነገር መሸፈን የሚያስችል ኳሊቲ ያላቸው ተብለው ከሚጠቀሱ ተጫዋቾች መካከል አንዱ ሆኖ ነው እንግዲህ በሁጎ ኤኪቲኬ በኩል እየተመለከትን የምንገኘው። ይህንን ተጫዋች በክለቡ በኩል ማግኘት የሚችሉበት እድላቸው ምናልባትም የሚረጋገጥ ከሆነ በዚህ ውድድር ዓመት በጣም በሰፊው ማትረፍ እድላቸው ሰፊ ነው ተብሎ ነው እንግዲህ የሚጠቀሰው። ከዛ ባለፈ በተደጋጋሚ በተለይም በእድሜ ደረጃ በጣም ወጣት ተብለው ከሚጠቀሱ እንደነ ቤንጃሚን ሴስኮ ካሉ ተጫዋቾችም ጭምር በቁጥር ላቅ ያለ ቆይታን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ነው። ከዛ በርካታ ኳሶችን ድሪብል በማድረግ በጀርመን ቡንደስሊጋው ቀዳሚ ከሚባሉ ተጫዋቾች መካከል አንዱ ነው። 3.68 ኳሶችን ድሪብል ያደርጋል በየጨዋታው ላይ። የፓሲንግ፣ የድሪብሊንግ፣ የኪ ፓሶች እንዲሁም ደግሞ የተጫዋቹ በጣም ወሳኝ የሚባሉ ቁልፎቹ ናቸው። ግን አሮጋንት ነው ደግሞ ይሉለታል። አንዳንዴ በእያንዳንዱ ቦታዎች ላይ ቀዳሚው ልባል የምችለው ተጫዋች ነኝ የሚል ምልከታ እንዳለውም ጭምር በርካቶች ያጋራሉ። እና ሩበን አሞሪም ደግሞ እንዲህ አይነት ምናልባትም እኔ ትክክል ነኝ ብቻ የሚሉ ተጫዋቾችን በፍጹም እንደማይፈልጉ ይታወቃል። በጀርመን ቡንደስሊጋ በዴፊ ፖካል ከዛ ባለፈ ደግሞ በአጠቃላይ በብሔራዊ ቡድን ጨዋታዎች ላይ ጥሩ ቆይታን ካስመለከቱ ተጫዋቾች መካከል አንዱ ነው። አሁን ሰፊ ተስፋ ይጣልበታል የተጫዋች ቀደም ሲል እንዳጋራ ናችሁ እንደነ ሊቨርፑል እንዲሁም ደግሞ ቼልሲ ያሉ ክለቦች የዚህ ተጫዋች ፈላጊ ሆነው ለረጅም ጊዜ ስማቸው ሲነሳ ቆይታ አድርጓል። አሁን ግን የዩናይትድ ማረፊያ መሆኑ የቻለበት እድሉ በጣም ሰፊ የሆነ ነው እንግዲህ እየተገለጸ የሚገኘውና አውሮፓ ላይ ከሚገኙ እድሜያቸው ከ22 ዓመት በታች ከሆኑ ተጫዋቾች አንጻር ከተመለከት ነው በስታቲስቲክስ ደረጃ በጣም አስደናቂ የሚባልን ቆይታ እያገኙ ከሚገኙ ተጫዋቾች መካከል አንዱ ነው። አሁን ላይ በዩናይትድ በኩል ካለው የፊት መስመር ተጫዋች ክፍተት አንጻር በቡድኑ በኩል የቋሚነትን እድል የማግኘት ብዙ ጥርጣሬ ይኖራል ተብሎ አይጠበቅም። ከዛ ባለፈ ደግሞ በቡድኑ በኩል ይህንን እድል በአግባቡ የሚወጣበትም አማራጭ በጣም ሰፊ እንደሆነም ጭምር ነው እየተገለጸ የሚገኘውና ማንቸስተር ዩናይትድን በእጅጉ የመጥቀም እድሉ በጣም ሰፊ ነው ተብሏል። በቀጣይ ምን አይነት ቆይታ ይኖረዋል የሚለውን ጉዳይ ደግሞ የምናጋራችሁ ነው የሚሆነው።